بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? ደህና ናችሁ? አላህ ይጠብቃችሁ በያላችሁበት ቦታ። አላህ Subhanahu Wa Ta'ala ሀገራችንን ይጠብቅልን፣ ሰላም ያድርግልን። ኢንሻአላህ ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 53 የቃል 54 ማለት የቃል በቃል ተፍሲር ባብ ደግሞ 43ኛው ምዕራፍ ማለት ነው። አንዳንዶቻችሁ 42 ሊል ይችላል፣ ይሄ ችግር የለም። አንዳንዶቻችሁ ደግሞ 43 ሊል ይችላል። እና ዛሬ 43ኛውን ባብ ምዕራፍ እንማማራለን። የዛሬው ባባችን ምንድነው የሚለው? ባቡ ማጃአ ፊመን ለም የቅነዕ ቢልሐሊፊ ቢላህ ነው የሚለው። ባቡ ምዕራፍ ነው። ማጃአ የመጣ ፊመን አካል እንግዲህ ባቡ ምዕራፍ ነው። ማጃአ የመጣ ምንን አስመልክቶ የመጣ ባብ ነው? ፊመን አካል ለም ያልሆነ አካል የቅነዕ ያልወደደ አካል ያልተቀበለ አካል ቢልሐሊፊ ተምሎለት ቢላሂ በአላህ ተምሎለት ያልተቀበለ አካል ይህ በሸሪዓችን እንዴት ይታያል የሚለውን የምንማማርበት ባብ ነው። ይህንን በተመለከተ የመጣ ባብ ነው ማለት ነው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ፊመን አካል ለም የቅነዕ ያልወደደ አካል ያልተቀበለ ቢልሐሊፊ ተምሎለት ቢላሂ በአላህ ተምሎለት ያልተቀበለ አካል በሸሪዓችን እንዴት ይታያል የሚለውን የምንማማርበት ባብ ነው። እንግዲህ ሰሞኑን ስለ ሽርክ ነው እየተማማርን ያለ ነው። እንዲሁም ደግሞ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል ምን ያክል ከባድ ወንጀል እንደሆነ እያየን ነው ማለት ነው። طيب እና ዛሬ እሱን በተመለከተ ነው። عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال عنك ابن ልጅ ዑመር ከዑመር ልጅ የተላለፈ ሐዲስ ነው። የዑመር ልጅ ማን ናቸው? አብዱላህ ኢብኒ ዑመር ማለት ነው። عنك ኢብኒ ልጅ ዑመር ከዑመር ልጅ ከአብዱላህ ኢብኒ ዑመር የተላለፈ ነው። ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይውደድላቸው። أن رسول الله صلى الله عليه وسلم የአላህ መልእክተኛ ነቢ عليه الصلاة والسلام እኮ ቃለ አሉ ምን አሉ ነቢያችን? ላ ተሕሊፉ ቢአባኢኩም ላ ተሕሊፉ አትማሉ ቢአባኢኩም በአባቶቻችሁ አትማሉ አሉ። መን ሰው ሐለፈ የማለ ሰው ቢላሂ በአላህ የማለ ሰው ፈልየስዱቅ እውነቱን ይናገር። በአላህ የማለ ሰው እውነቱን ይናገር፣ እውነቱን ይናገር። በእውነት ላይ ሆኖ ይማል ማለት ነው፣ እውነቱን ይዞ ማለት ነው። ፈመን ሰው ሐለፈ የማለ ሰው ቢላሂ በአላህ የማለ ሰው ፈልየስዱቅ እውነቱን ይናገር። ወመን ሰው ሑሊፈ የተማለለት ሰው ለሁ ለሱ ደግሞ የተማለለት ሰው ቢላሂ በአላህ ለሱ የተማለለት ሰው ፈልየርዳ ይቀበል ያንን መሐላ ይቀበል ይውደድ ማለት ነው። ፈልየርዳ ይውደድ ያንን መሐላ ይውደድ ይቀበል በአላህ ስለተማለለት ማለት ነው። ወላሂ ብሎ ስለተማለለት የአላህ ስም ስለተጠራ መቀበል አለበት ያንን መሐላ። ወመን ሰው ሑሊፈ የተማለለት ሰው ለሁ ለሱ ቢላሂ በአላህ የተማለለት ሰው ፈልየርዳ ይውደድ። ወመን ሰው ለም የርዳ ያልወደደ ሰው ደግሞ ወመን ሰው ለም ያልሆነ የርዳ ያልወደደ አካል ማለት ነው። በአላህ ተምሎለት ያልወደደ አካል ወመን ሰው ለም የርዳ ያልወደደ ሰው ፈለይሰ ሚነላህ ከአላህ አይደለም። እንግዲህ በአላህ ተምሎለት ያልወደደ ሰው ፈለይሰ አይደለም ሚነላሂ ከአላህ አይደለም። ይህ ማለት የአላህ ውዴታ የአላህን እርዳታ የአላህን እገዛ አያገኝም ማለት ነው። ይሄ ሰው ፈለይሰ ሚነላህ ከአላህ አይደለም ከኛ አይደለም አሉ ነብያችን። ረዋሁ ዘግበውታል ኢብኑ ማጃህ ዘግበውታል። ቢሰነድን ሐሰን ቆንጆ በሆነ ሰነድ ጥሩ በሆነ ሰነድ ዘግበውታል። ቢሰነድን ሰነድ ሐሰን ቢሰነድን ዘገባ ሐሰን ጥሩ በሆነ ዘገባ ዘግበውታል ኢብኑ ማጃህ ማለት ነው። እንግዲህ በአላህ ያኒ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል ከባድ ወንጀል ነው። እንዲሁም በአባቶቻችሁ አትማሉ ማለት እዚህ ውስጥ ሁሉም ይገባል። አባት፣ አያት፣ ቅድመ አያት ከዛሊክ ወንድም፣ እህት፣ እናት ከዛሊክ ሁሉም ይገባል እዚህ ውስጥ ማለት ነው። ስለዚህ አባት ብቻ ስለተጠቀሰ አይ በአባት ብቻ ነው የማይቻለው ማለት ነው አያሲዝም። እዚህ ጋር ሁሉም ነገር ይገባል። በሁሉም ነገር መማል አይቻልም። ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል አይቻልም ማለት ነው። አንዳንድ ሰው እስኪ ማል ሲባል አባቴ ይሙት ይላል፣ እናቴ ይሙት፣ ወንድሜ ይሙት ከዛሊክ ይላል ማለት ነው።
ይሄ ሁሉ በጣም ከባድ ወንጀል ነው፣ አይቻልም። ስለዚህ በአባቶቻችሁ አትማሉ ማለት ያው ሁሉም እዚህ ውስጥ ይገባል ማለት ነው። አባትም እህትም ወንድምም ይገባል፣ ከዛ ልክ የመሳሰሉት ማለት ነው። ስለዚህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል አይቻልም፣ ከባድ ወንጀል ነው ማለት ነው። አንድ ሰው ደግሞ የማለ ሰው እንግዲህ ሙስሊም አይዋሽም፣ እርስ በርሱ ሙስሊሞች መተማመን አለባቸው። እና ያ ሰው ተማለ ደግሞ በእውነት ላይ ሆኖ ይማል ማለት ነው። እውነትን ይናገር የማል በአላህ የማለ ሰው እውነትን ይናገር አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። መን ሰው ሐለፈ የማለ ሰው ቢላህ በአላህ ፈልየስዱቅ እውነትን ይናገር አይዋሽ ማለት ነው። ስለዚህ ሙስሊም እርስ በርሱ መተማመን አለበት። ያ ሰው ሲማልለት ደግሞ መሐላውን መቀበል አለበት ማለት ነው። እና ወመን ሑሊፈ የተማለለ ሰው ደግሞ ለሁለሱ ቢላህ በአላህ የተማለለ ሰው ፈልየርዳ ይውደድ፣ ያንን መሐላ ይቀበል ማለት ነው። እና እንግዲህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል ያው ከባድ ወንጀል ነው። አንድ ሰው እኔ አላህን አልቃለሁ፣ አላህን አከብራለሁ፣ አላህን ወዳለሁ የሚል ሰው እኔ የተውሂድ ሰው ነኝ፣ እኔ ሙወሂድ ነኝ ካለ በአላህ ሲማልለት መቀበል አለበት ማለት ነው። ወላሂ ብዬ ለአንዲት እህቴ ለሙስሊም እህቴ ማልኩላት ወላሂ ብዬ ስምልላት መቀበል አለባት ማለት ነው። ዋሽቼ ከሆነ ደግሞ አላህ ነው እኔን የሚቀጣኝ ማለት ነው። ስለዚህ አንድ ሰው ደግሞ አይ በአላህ ተምሎለት ያንን መሐላ ካልተቀበለ ማለት ነው እንግዲህ እሱ አላህን ማላቁ አላህን ወዳሉ ማለቱ እሱ ዘንዳ ዝቅተኛ መሆኑን ያሳያል ማለት ነው፣ ያመለክታል። በአላህ ተምሎለት ያልወደደ ማለት ነው ያልተቀበለ እንግዲህ ያ ሰው አላህን ማላቁ አላህን መውደዱ ዝቅተኛ ነው ማለት ነው። ስለዚህ በአላህ ከተማለልን ልንቀበል ግዴታ ነው ማለት ነው፣ መቀበል አለብን። እና ደግሞ በአላህ ተምሎለት ያልተቀበለ ይህ ሰው ሚነል ከባኢረ ዙኑብ ነው፣ ከትላልቅ ወንጀል ውስጥ ይገባል ማለት ነው። በአላህ ተምሎለት ያልተቀበለ ሰው ሚነል ከባኢር ከትላልቅ ወንጀል ውስጥ ነው ማለት ነው። ትልቅ ወንጀል እንደሰራ ይቆጠርበታል ማለት ነው። እንዲሁም ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መሐላን ከፈለገ ያ ሰውስ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መሐላን ከፈለገ በአላህ ተምሎለት እሺ አልተቀበለም፣ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መሐላን ከፈለገ ደግሞ ይሄ ሽርኩል አስገር ውስጥ ይገባል ማለት ነው። ትንሹ ሽርክ ውስጥ ይገባል ማለት ነው። ስለዚህ መጠንቀቅ አለብን፣ ከባድ ነው። ስለዚህ ከዚህ ሁሉ መጠንቀቅ አለብን ማለት ነው። እና በአላህ ከተማለልን ያው መቀበል አለብን ማለት ነው። ወመን ሰው ሑሊፈ የተማለለ ሰው ለሁለሱ ቢላሂ በአላህ የተማለለ ሰው ፈልየርዳ ይውደድ። እኔ አሁን ለአንዲቴ ወላሂ እንደዚህ ነው ብዬ ማልኩኝ ያቺ መቀበል አለባት ማለት ነው። ምክንያቱም አላህን ማላቅ አለባት፣ አላህን መውደዷ ያሳያል ያንን መሐላን ተተቀበለች ማለት ነው። ስለዚህ እኛ አላህን የምንወድ ከሆነ አላህን የምናልቅ ከሆነ የአላህ ስም ስለተጠራ ያንን መሐላ መቀበል አለብን። ወመን ሰው ለሚየርዳ ያልወደደ ሰው ደግሞ ፈለይሰ ሚነላህ ከአላህ አይደለም ከኛ አይደለም አሉ ነቢያችን። ነረዋሁ ኢብኑ ማጃህ ቢሰነዲን ሐሰን ቆንጆ በሆነ ሰነድ ጥሩ በሆነ ዘገባ ዘግበውታል። እሺ ጠይብ ቀጣይኛው ባቡ ቀውሊ ማሻ አላህ ወሽእት ባቡ ምዕራፍ ነው። ቀውሊ ማለት ማሻ አላህ ወሽእት አላህ የሻውና አንተ የሻችሁት ይሆናል ማለት እንዴት ይታያል በሸሪዓችን የምንማማርበት ባብ ነው። ባቡ ምዕራፍ ነው። ቀውሊ ማለት ማሻ አላሁ በአላህ በጎ ፍቃድ በአላህ ፍቃድና ወሽእት ባንተ ፍቃድ ይሆናል። አላህ እናንተ የፈቀዳችሁት ይሆናል። አላህ እናንተ የሻችሁት ይሆናል ማለት በሸሪዓችን እንዴት ይታያል የሚለውን የምንማማርበት ባብ ነው። 44ኛው ባብ ማለት ነው። ከአሁን በፊትም አይተናል። እንግዲህ ዐንከ ከቁተይለ ነው ረዲየላሁ ዐንሃ አላህ ይውደድላት ሴት ናት ብለዋል እዚህ ጋር ማለት ነው። ሴት ሰሐቢይ ናት ማለት ነው። ዐንከ ከቁተይለ ረዲየላሁ ዐንሃ አነ የሁዲየን የሁዳ አንድ ይሁዳ ማለት ነው። አነ እኮ የሁዲየን አንድ ይሁዳ አታ መጣ አነቢየ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ዘንዳ መጣ ይሁዳው ማለት ነው። ከዛም ፈቃለ አለ ይሁዳው ማለት ነው። ፈቃለ አለ ኢነኩም እናንተ ቱሽሪኩነ ታጋራላችሁ፣ እናንተ እኮ ታጋራላችሁ
ሽርክ ትሰራላችሁ ታጋራላችሁ ብሎ ስሞታ ይዞ መጣ ነቢ አለይሂ ሰላቱ ወሰላም ዘንዳ ማለት ነው። እንግዲህ እሱ ሙስሊሞችን ሊያወግዝ ነው እና ሁለት ጥያቄዎችን ይዞ መጣ ከነ ማስረጃው ማለት ነው። ፈቃል አለ ይሁዳው ኢነኩም እናንተ እኮ ቱሽሪኩነ ታጋራላችሁ ተቁሉነ ትላላችሁ ማሻ አላሁ አላህ የሻውና ወሽት አንተ የሻው ይሆናል አላህና አንተ የፈቀዳችሁት ይሆናል ትላላችሁ። ይቺ ዋዋ ታያይዘዋለች። ዋዋ ይቺ እዚህ ጋር ማለት ነው ማሻ አላሁ ወሽት የምትለው ይቺ ዋው እና የምትለውን ታያይዛለች ማለት ነው። አላህንና ከሊን ታያይዛለች፣ ሁለቱን እኩል ታደርጋለች ማለት ነው ይቺ ዋዋ። طيب እሺ ተቁሉነ ትላላችሁ ማሻ አላሁ አላህ የሻው አላህ የፈቀደው ወሽት አንተ የፈቀርከው አላህ እናንተ የፈቀዳችሁት ይሆናል እና ማለት እና ብለን ማያያዝ አንችልም። እከሌን አላህንና እከሌን እኩል ማድረግ አንችልም ማለት ነው። طيب ማሻ አላሁ አላህ የፈቀደው በአላህ በጎ ፍቃድ ወሽት ባንተ በጎ ፍቃድ ይሆናል። በአላህና ባንተ በጎ ፍቃድ በአላህና ባንተ ፍቃድ ይሆናል ይሳካል ትላላችሁ። ወተቁሉን ትላላችሁ አሁንም ወተቁሉን ትላላችሁ ወልከዕባ በከዕባ ትላላችሁ በከዕባ ይሁንብኝ ትላላችሁ ከዕባን ትላላችሁ ያኒ በከዕባ ብቻ መማል አይቻልም ማለት ነው። ወልከዕባ በከዕባ ይሁንብኝ ትላላችሁ እና ይሄን ሁለቱን ስሞታ ይዞ መጣ ማለት ነው። ማሻአላህ ወሽት ይሄንን ትላላችሁ ወተቁሉን ትላላችሁ ወልከዕባ በከዕባ ትላላችሁ በከዕባ ይሁንብኝ እንዲህ ትላላችሁ እና ይቺን ሁለቱን ስሞታ ይዞ መጣ ማለት ነው የሁዳው ሰውዬ ነቢ አለይሂ ሰላቱ ወሰላም ዘንዳ። የዚህን ጊዜ ፈአመረሁሙ አዘዘ ማን ፈአመረሁሙ አዘዙ ነብያችን ማለት ነው። ፈአመረሁሙ አዘዙ አልነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም አዘዙ ምን ብለው ኢዛ ጊዜ አራዱ በፈለጉ ጊዜ ብለው አዘዙ ሱሐቦችን አዘዙ ኢዛ ጊዜ አራዱ በፈለጉ ጊዜ አየሕሊፉ መማል በፈለጉ ጊዜ አየቁሉ እንዲሉ አዘዙ ምን እንዲሉ ወረቢል ከዕባ በከዕባ ጌታ ይሁንብኝ ብለው ይማሉ። ይሄን እንደዚህ እንዲሉ አዘዙ ማለት ነው። ረብ የሚለውን ጨመሩ ማለት ነው። طيب ስለዚህ ከዕባ ብለን በከዕባ ይሁንብኝ አንልም። ወረቢል ከዕባ በከዕባ ጌታ ይሁንብኝ ብለን ነው የምንመለው። በከዕባ ብቻ መማል አንችልም ማለት ነው። የከዕባ ጌታ ማን ነው? አላህ ነው። ስለዚህ ወረቢ ጌታ አልከዕባ በከዕባ ጌታ ይሁንብኝ ብለን መማል እንችላለን ማለት ነው። የካዕባ ጌታ አላህ ስለሆነ ስለዚህ ምን ብለው አዘዙ ነብያችን አየሕሊፉ ኢዛ ጊዜ አራዱ በፈለጉ ጊዜ አየሕሊፉ መማል በፈለጉ ጊዜ አየቁሉ እንዲሉ አዘዙ ወረቢል ከዕባ በከዕባ ጌታ ይሁንብኝ ብለው እንዲህ ብለው አዘዙ ማለት ነው መማል በፈለጉ ጊዜ። طيب ወአየቁሉ እንዲሉ አዘዙ አሁንም ወአየቁሉ እንዲሉ አዘዙ ማሻ አላሁ አላህ የሻው አላህ የፈቀደው ይሆናል ثم ከዛም በኋላ ሽት አንተ የፈቀርከው ይሆናል። ثم ይቺ ثم የምትለዋን ማስገባት አለብን ማለት ነው። ማያያዝ የለብንም። ያቺ ዋዋ ግን ታያይዛል እና ብለን ግን ማሻአላሁ እና ብለን ማስገባት የለብንም። አላህ የሻው እና እከሌ የሻው ይሆናል አንልም ማለት ነው። ማስገባት የለብንም እና ብለን እከሌንና እከሌ አላህንና እከሌም እኩል ማድረግ የለብንም ማለት ነው። طيب طيب ተዛ ነብያችን ምን አሉ? ወአየቁሉ እንዲሉ አዘዙ ነብያችን ወአየቁሉ እንዲሉ አዘዙ ማሻአላሁ አላህ የሻው ይሆናል አላህ የፈቀደው በአላህ በጎ ፍቃድ ይሆናል አላህ የፈቀደው ነገር ይሆናል። ثم ከዛም በኋላ ሽት አንተ የፈቀርከው ይሆናል። አላህ ከፈቀደ ተዛም አንተ ኢንሻአላህ ታሳካዋለህ ካላህ በታች እኮ ታሳካልኛለህ እንላለን ማለት ነው እንጂ አይ አላህ እናንተ እኮ ታሳኩታላችሁ አይ እና አላህ እናንተ የፈቀዳችሁት ሆነ ይሄው ሆነ እኮ አላህ እናንተ የፈቀዳችሁት ሆነ አንልም። ይሄ አይቻልም ማለት ነው። እና ብለን ማያያዝ የለብንም ማለት ነው። መረዳት አለብን እዚህ ጋር ማሻአላሁ አላህ የፈቀደው ይሆናል በአላህ በጎ ፍቃድ ይሆናል። ثم ከዛም በኋላ ሽት አንተ የፈቀርከው ይሆናል አላህ ከፈቀደ በኋላ በአላህ በጎ ፍቃድ ከዛም በኋላ ባንተ በጎ ፍቃድ እኮ ይሆናል ኢንሻአላህ እንላለን ማለት ነው እንጂ አላህና ከሊ አንልም። እና ይሄን እንዲሉ አዘዙ ነብያችን ማለት ነው። ረዋሁ ዘግበውታል አነሳኢ ነሳኢ ዘግበውታል ወሶሐሐሁ እንዲሁም ሷሂህ ነው ብለውታል ሐዲሱን ማለት ነው። طيب ቀጣይ ይሄን እንጨምራለን። ወለሁ አሁንም አላቸው ለማን ለነሳኢ ማለት ነው። አሁንም ነሳኢ የዘገቡት ነው ማለት ነው። طيب
ወለሁ አሁንም አላቸው አይዶን በድጋሚ አሁንም ለነሳኢ ያላቸው ይሄን የዘገቡት ነሳኢ ናቸው ማለት ነው። ወለሁ አሁንም አላቸው አይዶን በድጋሚ ነሳኢ ማለት ነው። عن ابن عباس كعبد الله ابن عباس يزو مالنا عنك ابن لج عباس يا عباس لج مالناچو عبد الله ابن عباس مالنا عنك ابن عباس كعبد الله ابن عباس رضي الله عنهما ساتون ماباتاچونم الله يوددلاچو እንዲህ አሉ أن رجلا عند سوكو قال آله للنبي صلى الله عليه وسلم لنبي عليه الصلاة والسلام እንዲህ አለ አንድ ሰው ما شاء الله الله يشاء ይሆናል ወሽት አንተ የሻው ይሆናል አለ። ዋው እቺ ዋው ሰላለች እና ማለት ነው አላህና አንተ የሻችሁት ይሆናል አላችሁ ለነብይ አለይሂ ሰላቱ ወሰለም። አላህና አንተ የሻችሁት ይሆናል በአላህና በአላህ በጎ ፍቃድና በአንተ በጎ ፍቃድ ይሆናል ይሳካል ብሎ አለ ማለት ነው ሰውየው ማነው ሱሐባው ለነብይ አለይሂ ሰላቱ ወሰለም ነው። አላህና ነብይ አለይሂ ሰላቱ ወሰለም እኩል አደረገ እና ማለት እና ብሎ ማለት ነው አላህና አንተ ያላችሁት ይሆናል ብሎ አለ ሰውየው ማለት ነው። ምን አለ ያ ሰውዬ ማሻ አላሁ አላህ የሻው አላህ የፈቀደ ወሽት አንተ የሻው አላህና አንተ የሻችሁት እኮ ይሆናል ብሎ አለ ለነብይ አለይሂ ሰላቱ ወሰለም። እንግዲህ ነብያችንን አክብሮ ነው ይሄን ያለው ማለት ነው አክብሯቸው ነው ይሄን ያለው። طيب ከዛም فقال አሉ ነብያችን የዚህን ጊዜ فقال አሉ ነብያችን አجعلتني አደረከኝን ሊላሂ ለአላህ ኒደን ባላንጣ ቢጤ አደረከኝን እንዴት አደርጋለህ አሉት። نعم هذه روحي هكون هذه البطاقة بيصورها ورجعيها እሺ ያቋረጥኩት እዚህ ጋር ነው መስለ ያቋረጥኩት አجعلتني አደረከኝን ሊላሂ ለአላህ ኒደን ቢጤ አደረከኝን ኒድ ባላንጣ አጋር ቢጤ አደረከኝን አሉት። ባላንጣ እንግዲህ ማለት እዚህ ላይ አጋር አደረከኝን ማለት ነው። አجعلتني አደረከኝን ሊላሂ ለአላህ ኒደን ባላንጣ ቢጤ አጋር አደረከኝን ቁል በላሉት ማሻ አላሁ በአላህ በጎ ፍቃድ ወህደህ በአላህ በጎ ፍቃድ ብቻ ይሆናል በላሉት። ማሻ አላሁ ወህደህ በአላህ በጎ ፍቃድ ብቻ ይሆናል በላሉት። በአላህ ብቻ ፍቃድ ይሆናል በላሉት ማለት ነው። ይሄን ብለው መለሱለት ማለት ነው። አያችሁ በነብይ አለይሂ ሰላቱ ወሰለም ጋር እንኳን ማያያዝ አንችልም። አላህና ነብይ ይሁኑበት አንልም ማለት ነው። طيب ቁል በላሉት ማሻ አላሁ ወህደህ በአላህ በጎ ፍቃድ ብቻ በላሉት። በአላህ በጎ ፍቃድ ብቻ በል ቁርጥ አድርገው ነው የነገሩት ማለት ነው። ثم ከዛም በል እንኳን አላሉትም ማለት ነው። ቁርጥ እንድልለት በአላህ በጎ ፍቃድ ብቻ ይሆናል በአላህ ፍቃድ ብቻ በላሉት ማለት ነው። እና ስለዚህ ለአላህ ቢጤ ያረከኝን ባላንጣ አደረከኝን እንዴት አደርጋለህ አሉት ማለት ነው። እንዴት እላለህ ብለው አረሙት ማለት ነው። አስተካከሉት ማለት ነው። ስለዚህ እኛም ከማንም ጋር ማያያዝ የለብንም። አላህ ከፈቀደ ثم ከዛም በኋላ ኢንሻአላህ ከአላህ በታች ደግሞ አንተ ትረዳኛለህ ኢንሻአላህ ከዚህ ችግር ታወጣኛለህ አላህ ከፈቀደ በኋላ አላህ ከሻ በኋላ ከዚህ ተመከራ ታወጣኛለህ ثم ከዛም በኋላ ብለን ያን ሰው እንላለን እንጂ አላህ እናንተማ ከዚህ ችግር ታወጡልኛላችሁ አላህ እናንተ ከዚህ ከመከራ ታወጡኛላችሁ አላህ እናንተ ታከብሩኛላችሁ አንልም። እንደዚህ ማያያዝ የለብን። ثم ከዛም በኋላ ነው ማለት ያለብን ማለት ነው። እና እዚህ ከዚህ ቀጥላለሁ ኢንሻአላህ በቀጣይ ሪከርድ ኢንሻአላህ። አሁን ደቂቃው ስለሄደ ይሄድብኛል ማለት ነው። ረዘም ያለ ሐዲስ ነው ኢንሻአላህ እንማማራለን። በጣም ወሳኝ ነው። እንግዲህ አንድ ይሁዲ ወደ ነብዩ አለይሂ ሰላቱ ወሰለም መጣ እና እናንተ ታጋራላችሁ ማሻአላህ ወሽት አንተ የሻውና አላህ የሻውና አንተ የሻችሁት ይሆናል አላህ እናንተ የሻችሁት ይሆናል በአላህ በጎ ፍቃድ እና ባንተ በጎ ፍቃድ ይሆናል ትላላችሁ ይሄንን ትላላችሁ እንዲሁም ወተቆሉን ትላላችሁ ወልከዕባ በከዕባ ይሁንብኝ ትላላችሁ ብሎ ይሄን ስሞታ ይዞ መጣ። ይሄው እንግዲህ ሐቅ ነው ይዞ የመጣ ወደ ነብዩ አለይሂ ሰላቱ ወሰለም ስሞታ ይዞ መጣ። ግን የተናገረው ሐቅ ነው እውነት ነው ማለት ነው። እንግዲህ ከማንኛውም ሰው እውነት ሐቅ ከመጣልን እንቀበላለን። ግን ሐቅን ፍለጋ ወደ ባጢሎች እንዲሁም ወደ ሌላ አካሎች አንሄድም። ሐቅን ፍለጋ ምሳሌ ወደ ከሃዲያኖች የባጢል ሰዎች ዘንዳ ሐቅን ፈልገን አንሄድም። ሐቅን ከነሱ ልንማር አንሄድም። ግን አንድ ሰው ከእስልምና ውጭ የሆነም ቢሆን ምሳሌ ሐቅን ይዞ ከመጣ ያንን ሐቅ እንቀበላለን ማለት ነው። አሁን ነብዩ አለይሂ ሰላቱ ወሰለም እድ አንተ አይሁድ አይደለህ እንዴ ደግሞ አንተ ምንድነው ምን አገባህ ብሎ አልመለሱትም። ያንን ነገር አዳመጡት ማለት ነው። ያንን ይዞት የመጣውን ሐቅ ተቀበሉት ማለት ነው። ኢንሻአላህ የታችኛው ሐዲስ ያብራራልናል ማለት ነው። ኢንሻአላህ ያንን ሐቅ ተቀበሉት ማለት ነው።
እና ከማንኛውም ሰው ግን ሐቅ ቢመጣልን መቀበል እንዳለብን ያን ሰው መናቅ እንደሌለብን ያሳያል። አንተ ደግሞ ምን አባክ ምናምን ብለን እንትን አንልም ማለት ነው። ግን ሌሎች እምነት ዘንዳ ሐቅ ፈልገን መሄድ የለብንም። እነዛ እኮ ሐቅ ያስተምራሉ፣ ሐቅ ፈልገን እነሱ ዘንድ መሄድ የለብንም። ግን ሐቅ ይዘው ከመጡ ያንን ሐቅ መቀበል እንዳለብን ያሳያል ማለት ነው። እና እታችኛው ደግሞ ኢንሻአላህ የበለጠ እንረዳዋለን ማለት ነው። አሁን ደቂቃው ስለሄደ ኢንሻአላህ በቀጣይ እንማማራለን ማለት ነው። ስለዚህ ካዕባን ብለን ራሱ መማል የለብንም። ወረቢል ካዕባ በካዕባ ጌታ ይሁንብኝ ብለን ነው መማል ያለብን። ይሄ ይቻላል በዚህ መማል ማለት እንዲሁም በአላህ ስሞች መማል ይቻላል ብለናል በባለፈውም እንደተማማር ነው። በቃ በአላህ ስሞች ባህሪያቶች መማል እንችላለን። ከዛ ውጭ ግን ባለ ነገር በሌላ አካል ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መማል አይቻልም። በጣም ከባድ ወንጀል ነው ማለት ነው። ኢንሻአላህ በቀጣይ ይሄን እንጨርሳለን። በጣም ወሳኝ ትምህርት አለው ማለት ነው ኢንሻአላህ። هذا والله أعلم። الله يبلغ ያውቃል። ስተት ካለኝ ያረማችሁ። ባረከላሁ ፊኩም።